መጽሐፈ መቃብያን ሳልስ ምዕራፍ 1 ግፈኛና አሳች የፈጣሪውንም መንገድ የሚጻረር ዲያብሎስን ስለሚበቀለው በኋላ ዘመን ስለሚመጣው ቸርና የዋህ የግብጽ ደሴቶች ደስ ይላቸዋል። እርሱም ይበቀለዋል፣ በልቦናውም ታብዮአልና ክብሩን ወደ መሬትና ወደ መዋረድ ይመልሳል። እርሱም እንዲህ አለ፣ ከኔ በላይ ማን ነው? ወደ ባህሩ ጥልቅ እገባለሁና ወደ ሰማይም እወጣለሁና ጥልቆችንም አያለሁና የአዳምንም ልጆች እንደ ወፍ ጫጩት ጨብጬ እይዛቸዋለሁና ከቀናች ሕገ እግዚአብሔር አርቃቸው ዘንድ በእነርሱ ላይ ምክንያት ስለምፈጥር የእግዚአብሔርን ፈቃድ ባላደረጉ በምድር ላይ በሚኖሩ ሰዎች እኔ በረታባቸዋለሁና ከእጄ የሚያስጥለኝ የለም። ከኔ ጋራም ወደ ጥፋት እንዲሄዱ ጎጣጎጥ ወደ ሆነ ጎዳና እመልሳቸዋለሁ። ስለዚህም እርሱን የወደዱት ሕጉንም የጠበቁ ሰዎች እኔን ይጠላሉ። ከጌታቸው ተለይተው የሳቱ ሰዎች ግን ወደ እኔ ይመጣሉ፣ እኔንም ይወዳሉ፣ ቃል ኪዳኔንም ይጠብቃሉ። ወደ ፈጣሪያቸው ወደ እግዚአብሔርም እንዳይመለሱ ልባቸውን አከፋለሁና ሐሳባቸውንም አጣማለሁና እኔ እንዳዘዝኳቸው ትእዛዜን ያደርጋሉ። የዚህን ዓለም ገንዘብ ባሳየኋቸውም ጊዜ ከቀናች መንገድ ልቦናቸውን አስታለሁ። መልከ መልካም ሴቶችንና ቆነጃጅትንም ባሳየኋቸው ጊዜ በእነዚህ ከቀናች መንገድ አርቃቸዋለሁ። የሚያንጸባርቁ የህንደኬ ዕንቁዎችን ወርቅንና ብርን ባሳየኋቸው ጊዜ ወደ እኔ ሥራ ይመለሱ ዘንድ በዚህም ከቀናችሁ መንገድ አርቃቸዋለሁ። ቀጭን ልብስን፣ ነጭ ሐርንና ቀይ ሐርን፣ ግምጃንና የተልባ እግርን ባሳየኋቸው ጊዜ በዚህም ከቀናች መንገድ አርቃቸዋለሁ፣ ወደ እኔም ሐሳብ እመልሳቸዋለሁ። ገንዘብን ከብቶችንም እንደ አሸዋ አብዝቼ ባሳየኋቸው ጊዜ በዚህም ወደ እኔ ሥራ እመልሳቸዋለሁ። ስለ ሴቶች፣ ስለ ቁጣና ስለ ጠብ የትዕቢት ቅናትን ባሳየኋቸው ጊዜ በዚህ ሁሉ ወደ እኔ መንገድ እመልሳቸዋለሁ። ምልክቶችንም ባሳየኋቸው ጊዜ በባልንጀሮቻቸው ልቦና አድራለሁ፣ በልቦናቸውም እየራሱ የሆነ ምልክት ነገርን አደርጋለሁ። የቃላቸውንም ምልክት አሳይቼ አስታቸዋለሁ። ማደሪያዬም ላደረግኳቸው ሰዎች ምልክትን አሳያቸዋለሁ። በከዋክብት አካሄድም ቢሆን ወይም በደመና መውጣት ወይም በእሳት ማናፋት ወይም በአውሬዎችና በወፎች ጩኸት እነርሱ ማደሪያዎቼ ናቸውና በዚህ ሁሉ ልቦናቸው ምልክቶችን አሳድርባቸዋለሁ። እነርሱ ተናግረው ለባልንጀሮቻቸው ምልክት ይሰጧቸዋል። እኔም ቀድሜ እነዚያ ሟርተኞቻቸው እንደነገሯቸው ምልክት ሆናቸዋለሁ። የመረመሯቸው ሰዎች ይስቱ ዘንድ ዋጋንም ይሰጧቸው ዘንድ እንደተናገሩት የሚደረግላቸው ትንቢትንም የሚያውቁ ክፉና በጎንም የሚለዩ ሁሉም እንደተናገሩ የሚሆንላቸው እንደ ቃላቸውም የሚደረግላቸው እንደ ገሊትና እንደ ገሌ አዋቂዎች የሉም ብለው ለባልንጀሮቻቸው ይነግሯቸው ዘንድ የቃላቸውን ምልክት አደርግላቸዋለሁ። የሚጠፉ በእኔም የሚስቱ ሰዎች ፈጽመው ይበዙ ዘንድ የአዳምም ልጆች ከእኔ ጋር ይጠፉ ዘንድ ይህን በተናገሩ ጊዜ እኔ ደስ ይለኛል። ለበታቼ አልሰግድም በማለቴ እግዚአብሔር ስለ አባታቸው ስለ አዳም ከክብሬ አዋርዶኛልና እኔም በትእዛዜ የሚሄዱ ልጆቹን ሁሉ ወደ ጥፋት ወስዳቸዋለሁ። ያሳትኋቸው ሰዎች ከእኔ ጋር በእሳት ውስጥ ይጨመሩ ዘንድ ከፈጠረኝ ከእግዚአብሔር ቃል ኪዳን አለኝ። እኔም ቁጣውን በእኔ ባበዛ ጊዜ አስረውም ወደ ገሃነምና ወደ ሲኦል ጥልቅ ይጥሉኝ ዘንድ ባዘዘ ጊዜ ጌታዬን ማለድሁ። ፈጣሪዬንም እንዲህ ባዘዘ ጊዜ ተቆጥተኸኛልና በመቅሰፍትህም ገሥጸኸኛልና በመዓትህም ቀስፈኸኛልና አቤቱ ጌታዬ በፊትህ አንዲት ነገር እናገር ዘንድ ፍቀድልኝ ብዬ በፊቱ ማለድሁ። ጌታዬም ተናገር እሰማሃለሁ ብሎ መለሰልኝ። ያን ጊዜም ወደ እርሱ እንዲህ እያልሁ እለምን ጀመርሁ። ከክብሬ ከተዋረድኩ በኋላ ያሳትኋቸው ሰዎች እኔ መከራ በምቀበልበት ከእኔ ጋር ይሁኑ። ነገር ግን እምቢ አሉኝ። በእኔም ያልሳቱ ትእዛዝህን ያደርጉ ዘንድ ፈቃድህንም ይፈጽሙ ዘንድ ቃልህንም ይጠብቁ ዘንድ ትእዛዜን ያልጠበቁ እኔም እንዳስተማርኋቸው እምቢ ባሉ ጊዜ
እኔም እንዳሳትኋቸው በእኔ ባልሳቱ ጊዜ እነርሱ ለመንግሥትህ ይሁኑ። ተወደኝም በነበረ ጊዜ ለእኔ የሰጠኸኝን ዘውድ ይውሰዱ። ከእኔ ጋር ላልተሰደዱና ሰይጣናት ላልተባሉ ሥልጣናትም የእኔን ዘውድ ስጣቸው። ከእኔና ከሰራዊቶቼም ባዶ በሆነች መንበሬ በቀኝህ አስቀምጣቸው። እንደ ወደድህም ያመስግኑህ፣ እንደ እኔና እንደ ሰራዊቶቼ ይሁኑ። እኔን ጠልተህ ከአመድና ከመሬት የተፈጠሩትን ስለ ወደድሃቸው የእኔ ሥልጣን ተሽሯልና የእነርሱም ሥልጣን ከፍ ከፍ ብሎአልና እንደ ወደድህ ያመስግኑህ። ጌታዬም መልሶ እንዲህ አለኝ፣ እያዩና እየሰሙ ሥራዬን ሳይወዱ አንተ አስተሃቸዋልና እንደ ፈቃድህና እንደ ቃልህ ይሁኑህ። ትእዛዜንና የመጽሐፎቼን ቃል ትተው ወደ አንተ ከመጡ ጥፋታቸው አያሳዝነኝም። አንተም ካሳትሃቸው ከአንተ ጋር በገሃነም ይቀጡ። እስከ ዘላለሙ ድረስ ለአንተና በአንተ ለሳቱ ከገሃነም ቅጣት መውጫ የላችሁም፣ ነገር ግን ለዘላለም በእሳት ውስጥ ትሰቃያላችሁ። ምዕራፍ 2 አንተ ግን እንደ ባሪያዬ እንደ ኢዮብ ማሳት የተሳነህን እኔ በክብር ያንተን ዙፋን አወርሳቸዋለሁ። አንተ ማሳት ለተሳነህ ሰዎች መንግሥተ ሰማያትን እሰጣቸዋለሁ ይላል ሁሉን የሚችል እግዚአብሔር። እኔም የአዳምን ልጆች በሁሉ እተነኰልባቸዋለሁ። እነርሱን ማሳት ከተቻለኝ በበጎ ሥራ ይጸኑ ዘንድ አልተዋቸውምም። የአዳምን ልጆች ሁሉ እተነኰልባቸዋለሁና የዓለምን ምኞትም አጣፍጥላቸዋለሁና መብልን በመውደድ መጠጥንም በመውደድ ልብስን በመውደድም ቢሆን ነገርንም በመውደድ በመስጠትም በመንሳትም ቢሆን መስማትንና ማየትንም በመውደድ ቢሆን መዳሰስንና መሄድንም በመውደድ ቢሆን ትዕቢትንና ነገርንም በማብዛት ቢሆን እንቅልፍንና ሕልምንም በመውደድ ቢሆን መጠጥንና ስካርንም በማብዛት ቢሆን ስድብንና ቁጣንም በማብዛት ቢሆን ቧልትንና ቀልድን በመናገርም ቢሆን ባልንጀራቸውንም በማማት በጠብ ቢሆን መልከ መልካሞች የሆኑ የዚህን ዓለም ሴቶችን በማየትም ቢሆን የሚያስቷቸውን የሽቶዎቹን መዓዛ በማሽተትም ቢሆን መዳንን እንዳይችሉ በዚህ ሁሉ እኔ እጠላቸዋለሁ። በእነርሱም ምክንያት ከመንበሬ ወደ ተዋረድሁበት ጥፋት ከእኔ ጋር ይገቡ ዘንድ ከእግዚአብሔር መንገድ አርቃቸዋለሁ። ነቢዩም እንዲህ አለ፣ አንተ ጥፉና አጥፊ፣ በትዕቢትህና በልብህ ደንዳናነት ፈጣሪህን በማሳዘንና ፈጣሪህንም ባለማመስገን አንተ ከእግዚአብሔር ትእዛዝ ወጥተህ በካድክ ጊዜ በእግዚአብሔር ፍጥረት ላይ እንዲህ ትታበያለህን? ፈጣሪህ በተቆጣህ ጊዜ ስለ ክፉ ሥራህ ጣለህ። ፈጣሪው ከመሬትና ከትቢያ የፈጠረውን እንደወደደም የሠራውንና ለምስጋናው ያኖረውን ምስኪን ለምን ትወስደዋለህ? ረቂቅ የምትሆን አንተ ከእሳት ነበልባልና ከነፋስ የፈጠረህን ፈጣሪ ነኝ በማለት በታበይህ ጊዜ አንተም በተመካህ ጊዜ እግዚአብሔር ክፉ ሥራህን ተመለከተ። ሳያጓድል ስሙን ያመሰግን ዘንድ በአንተ ፋንታ የሚያመሰግን አዳምን ፈጠረው። አንተ ከሰራዊቶችህ ጋር እግዚአብሔርን ክደሃልና። አዳምና ልጆቹም እግዚአብሔር ስለ ትዕቢትህ በናቃችሁ በአንተና በሰራዊትህ ምስጋና ፋንታ የእግዚአብሔርን ስም ያመሰግኑ ዘንድ ተፈጠሩ። ከሊቃነ መላእክት ሁሉ ይልቅ ራስህን አኩርተሃልና። ስለዚህም እግዚአብሔር እንደ አንተ ካሉ ከመላእክት አለቆች ሁሉ ለይቶ አዋረደህ። በአንድ ምክር የተፈጠራችሁ አንተና ሰራዊትህም ስለማይጠቅም ስለ ልቦናችሁ መደንደንና ስለ ሕሊናችሁ ትዕቢት ከእግዚአብሔር ምስጋና ወጥታችሁ ሳታችሁ፣ በሌላም ሳይሆን በፈጣሪያችሁ ላይ ታበያችሁ። ስለዚህም በትሑታን ይመሰገን ዘንድ አዳምን ከምድር አፈር ፈጠረው። ከበለስም ፍሬ እንዳይበላ ትእዛዝንና ሕግን ሰጠው። በፈጠረውም ሁሉ ላይ ሾመው። እንዲህም ብሎ አስታወቀው፣ በገነት ውስጥ ካለው ዛፍ ሁሉ ብላ፣ በራስህም ላይ ሞትን እንዳታመጣ የሞት እሾህ ከሆነችው ከአንዲት ዛፍ አትብላ። ይህችንም ቃል በሰማሃት ጊዜ ከአዳም የጎን አጥንት በተገኘች በሔዋን ላይ የአፍህን መርዝ ተፋህ። እንዳንተም ሕግ አፍራሽ ታደርገው ዘንድ በክፉ ሽንገላ ንጹሑን በግ ነጠቅከው። እንደ የዋህ ርግብ ሆና የተፈጠረች ተንኰልህን የማታውቅ ሔዋንንም ባሳትሃት ጊዜ በተከናወነ ነገርህና በጠማማ ቃልህ አስካድሃት። ያችንም መጀመሪያይቱን ፍጥረት ካሳትሃት በኋላ
እርሷ ሄዳ ከመሬት የተፈጠረውን የመጀመሪያውን የእግዚአብሔር ፍጥረት አዳምን አሳተችው። በትዕቢትህም ወደማይገባ ሁከት ጨመርኸው፣ የፈጣሪውንም ቃል እንዲክድ አደረግኸው። በትዕቢትህም ድሃውን አጠፋኸው፣ በተንኰልህም ከፈጣሪው ፍቅር አራቅኸው። በምክንያትህም ከደስታ ገነት አወጣኸው፣ በመሰናክልህም የገነትን መብል አስተውኸው፣ በሐሰትህም ከገነት መጠጥ አስጠማኸው። አንተ ፍዳ ወደምትቀበልባት ወደ ሲኦል ታወርደው ዘንድ ካለመኖር ወደ እውነተኛ መኖር ካመጣው አምላኩም ፍቅር ታወጣው ዘንድ የዋህ አዳምን ከጥንት ጀምሮ አንተ ተጣልተኸዋልና። መሬታዊም ሲሆን በነፍሱና በሥጋው በልቦናውም ፈጣሪውን የሚያከብርና የሚያመሰግን መንፈሳዊ ተናጋሪ አደረገው። እንደ በገና በተለያዩ ብዙ ስልቶች የሚያመሰግኑ 10 ሕሊናትን ፈጠረለት። ምዕራፍ 3 ለአንተስ ፈጣሪ ወደ ላከህ እየተላክ ፈጽመህ ታመሰግን ዘንድ አንድ ሐሳብን ፈጠረልህ። ለአዳም ግን ክፉ የሆኑ 5 ሐሳቦችና በጎ የሆኑ 5 ሐሳቦች 10 ሐሳቦች ተሰጡት። ዳግመኛም እንደ ባሕር ሞገድ ከምድርም አንስቶ ትቢያን እንደሚበትን ጥቅል ነፋስም እንደሚያናውጠው እንደ ባሕር ሞገድ የሚታወኩ ብዙ ሐሳቦች አሉት። እንደማይቆጠር እንደ ዝናብም ጠብታ በልቡ ካለ ከማይቆጠር ከሐሳቡ ብዛት የተነሳ የአዳም ሐሳብ እንደዚሁ ነው። ያንተ ግን ሐሳብህ እንዴት ናት? ሥጋዊ አይደለህምና ሌላ ሐሳብ የለህም። አንተ ግን በእባብ ልቦና አድረህ አንድ አካል የሆነ አዳምን በክፉ ሽንገላ አጠፋኸው። ሔዋንም የእባብን ነገር ሰማች፣ ሰምታም እንዳዘዘቻት አደረገች። መጥታም የእግዚአብሔር መጀመሪያ ፍጥረቱ አዳምን የበለስን ፍሬ በማብላት አሳተችው። የፈጣሪዋንም ትእዛዝ ስለተላለፈች በእርሷና በልጆቿ ሞትን አመጣች። በእግዚአብሔርም እውነተኛ ፍርድ ከገነት ወጡ። ተጣልቶም ከገነት አላራቃቸውም። ነገር ግን በተሰደዱበት ምድር በሆዳቸው ፍሬ በልጆቻቸውና በምድራቸው ፍሬ አረጋጋቸው። በቅናትህም ከገነት ባስወጣሃቸው ጊዜ እግዚአብሔር ከገነት የለመለሙ እጽዋትን ሰጣቸው። ይተክሉ ዘንድ እግዚአብሔር በሰጣቸው በገነት ፍሬና በምድር ፍሬ ይረጋጉ ዘንድ ልጆችን በማየት ገነትንና ምድር ከአፈር ያበቀለችውን የምድር ፍሬ በማየት ልቦናቸውን እጅግ ደስ ያሰኙ ዘንድ እርሱንም በበሉ ጊዜ ከገነት እነርሱን ካስወጣህበት ሐዘን ፈጽሞ ይረጋጋሉ። እግዚአብሔርም ፍጥረቱን ማረጋጋት ያውቃልና በልጆቻቸውና በምድር ፍሬ ልቦናቸው ይረጋጋል። ወደዚህች የሾህና የአሜከላ ምድርም ተሰደዋልና ልቦናቸውን በእህልና በውሃ ያጸናሉ። ምዕራፍ 4 ጌታውም አዳምን ይቤዠው ዘንድ አለው፣ አንተንም ያሳፍርሃል፣ በጉንም ከተኩላ አፍ ያድነዋል። ነገር ግን አንተ የገዛሃቸውን ሰዎች ከአንተ ጋር ይዘህ ወደ ጥፋት ትሄዳለህ። የፈጣሪያቸው የእግዚአብሔርን ሕግ የጠበቁ ነገር ግን የእርሱ ዕድል ፋንታ ያደረጋቸው ዘንድ የፈጣሪያቸው የእግዚአብሔርንም ሕግ እንዳንተ ካልተላለፉ ከቅዱሳን መላእክቱ ጋር ያመሰግኑት ዘንድ ከክፉ ሥራ ከሰወራቸው ከፈጣሪያቸው ከእግዚአብሔር ጋር ደስ ይላቸዋል። አንተ ግን ከመላእክቱ ጋር ታመሰግኑ ዘንድ እንዳንተ ካሉት ሁሉ ይልቅ መርጦ የሰጠህ እግዚአብሔር በትዕቢትህ ከፍ ያለ ዙፋንን ነሣህ። አንተም ታበይህ፣ ዲያብሎስም ተባልክ፣ ሰራዊቶችህም አጋንንት ተባሉ። እግዚአብሔርን የሚወዱ ግን እንደ ቅዱሳን መላእክት ለእርሱ ወገኖቹ ይሆናሉ። የሚያመሰግኑት ሱራፌልና ኪሩቤልም ክንፎቻቸውን ዘርግተው ያለማቋረጥ ያመሰግናሉ። አንተ ግን በመልክህ ከተፈጠሩ ከነገድህና ከሰራዊትህ ጋር ሁልጊዜ ታመሰግነው ዘንድ ምስጋናህን በትዕቢትህና በስንፍናህ አጠፋህ። እንዳንተ ያለ መፍጠር የማይችለው መስሎህ አንተ የፈጠረህ የእግዚአብሔርን ምስጋና በዘነጋህ ጊዜ 10ኛ ነገድ አድርጎ የፈጠረህ የእግዚአብሔር ምስጋናው እንዳይጓደል አንተም ከወንድሞችህ አንድነት በተለየህ ጊዜ የፈጠረህ የእግዚአብሔር ምስጋናው እንዳይጓደል አንተም በልቦናህ ትዕቢት የፈጠረህ የእግዚአብሔርን ምስጋና ቸል ባልህ ጊዜ እርሱም በተቆጣህና በተዘባበተብህ ጊዜ ከሰራዊቶችህም ጋር በገሃነም እንቅጥቅጥ ባጋዘህ ጊዜ በቅዱሳት እጆች ከምድር መሬትን ወሰደ፣ ውሃንና እሳትን ነፋስንንም ጨምሮ።
አዳምም በመልኩና በምሳሌው ፈጣሪው ምስጋናው በአንተ ጉድለት ይመላ ዘንድ በእጁ በፈጠረው ፍጥረት ሁሉ ላይ ሾመው። የመሬታውያኑም ምስጋና ከሰማያውያኑ ምስጋና ጋር ተጨመረ፣ ምስጋናቸውም እኩል ሆነ። አንተ ግን በትዕቢትህና በአንገትህ መደንደን ተሰደድህ። ከፈጠረህ ከእግዚአብሔር ጌትነት ወጥተህ ራስህን አጠፋህ። የእግዚአብሔርነቱ ምስጋና እንዳይጓደል እግዚአብሔር በፈቃዱ ምክር የሚያመሰግነውን ፈጥሮአልና ምስጋናው እንዳይጓደል እወቅ። እርሱ ሳይደረግ ሁሉን ያውቃልና ትእዛዙንም እንደምታፈርስ ሳይፈጥርህ አወቅ። ዓለም ሳይፈጠር በእርሱ ዘንድ የተሰወረ ምክር ነበርና በካድኸው ጊዜ ባሪያው አዳምን በመልኩና በምሳሌው ፈጠረው። ሰለሞን ከኮረብቶች በፊት ወለደኝ፣ ዓለምም ሳይከናወን የምድርን መሠረት ሳይመሠርት የተራራዎችና የኮረብቶች መቋሚያ ሳይከተል የዓለምም ጎዳና ሳይጻፍ የፀሐይና የጨረቃ ብርሃን ሳይበራ የከዋክብትና የዘመኖች ምግብ ሳይታወቅ ሌሊትና መዓልት ሳይፈራረቁ ባሕሯም በአሸዋ ሳትወሰን የተፈጠረው ፍጥረት ሁሉ ሳይፈጠር ዛሬም የሚታየው ሁሉ ሳይታይ ዛሬ የሚጠራውም ስም ሁሉ ሳይጠራ ፈጠረኝ ብሎ እንደተናገረ አንተና እንዳንተ ያሉ መላእክት ባሪያው አዳምም በእግዚአብሔር ሕሊና ውስጥ ነበራችሁ። አንተ በካደህ ጊዜ ቅዱሳኑ ስሙ ይመሰገን ዘንድ አንተም በታበይህ ጊዜ ከመሬት በፈጠረው በተዋረደ በባሪያው በአዳም ይመሰገን ዘንድ አዳምን ፈጠረው። እግዚአብሔር የድሆችን ችሎት ከሩቅ ይሰማልና የተዋረዱ ሰዎችንም ምስጋና እግዚአብሔር ይወስዳል። እግዚአብሔር የትዕቢተኞችን ነገር ችል ይላል። የፈረስን ኃይል አይወድምና በሰው ጉልበትም ደስ አይለውምና፣ ነገር ግን እግዚአብሔር በሚፈሩትና ስለ ኃጢአታቸው ጩኸት በሚያለቅሱ ደስ ይለዋል። አንተ በንስሐ መናዘዝ ተሳነህ። ያ መሬት ግን ስለ ኃጢአቱ በእግዚአብሔር ፊት ፈጽሞ እያለቀሰ በንስሐ ተመለሰ። አንተስ በልብህ ትዕቢትና በአንገትህ መደንደን የሰላም መንገድን አላወቅካትም፣ ንስሐንም አላወቅካትም። በንስሐ በለቅሶና በእንባ በፈጣሪ በእግዚአብሔር ፊት መናዘዝ ተሳነ። ያ አመድና መሬት የሆነ ድሃ ግን በለቅሶና በእንባ ወደ ንስሐ ወደ ሰላምም ወደ ትሕትና መንገድ ተመለሰ። አንተ ስለ ፈጠረህ ለእግዚአብሔር ራስህንና የልብህን ቀፈት አላዋረድህም። እርሱ ግን በበደለው በደል ራሱን አዋርዶ ተናዘዘ፣ አልታበይምም። ያንም ስህተት የፈጠረው እርሱ አይደለም፣ ከአንተ የተገኘ ነው እንጂ ወንጀልን ፈጥረህ አውጥተኸዋልና በትዕቢትህም ካንተ ጋር ወደ አንተ ጥፋት ወሰድኸው። ሁለታችሁን ሁሉ ሳይፈጥራችሁ አውቋችኋልና አካሄዳችሁንም አውቋልና ይህ የተደረገ በልብህ ትዕቢት እንደሆነ እርሱ ያውቃል። ያን የትዕቢት ተንኮል የሌለውን ግን በንስሐ በለቅሶና በእንባ መለሰው። አንተ ግን በልብህ ትዕቢት በንስሐ መናዘዝ ተሳነ። በድሎ በንስሐ የማይናዘዝ ሰው ከቀድሞ በደሉ ይልቅ በደሉን ያከፋልና፣ ነገር ግን በደሉን በፈጣሪ በእግዚአብሔር ፊት የሚናዘዝና የሚያለቅስ እርሱ በእውነት ንስሐ ገባ፣ የጌታውንም ልብ ያራራ ዘንድ የመዳኑን መንገድ አገኘ። በጌታውም ፊት ተናዘዘ፣ ጌታውም በባሪያው ላይ ይቆጣ ዘንድ ቀድሞ ከመከረበት ያቃልልለታል። በብዙ ንስሐና ስግደት ተናዟልና የቀደመ ኃጢአቱንም ይቅር ይለዋል። ወደ ቀደመ በደሉም ካልተመለሰ ይህንንም ካደረገ ይህ ፈጽሞ ንስሐ ነው። አዳምስ ፈጣሪውን ማሰብንና ለፈጣሪው መናዘዝን አልዘነጋም። አንተም ለፈጣሪህ በንስሐ ተናዘዝ፣ በእርሱ ላይና በእጁ ሥራ ላይም በደልን አታብዛ። እነርሱ ሥጋውያንና ደማውያን ስለሆኑ የፈጠራቸው እግዚአብሔር ድካማቸውን ያውቃልና፣ ነፍሳቸውም ከተለየች በኋላ ሥጋቸው እግዚአብሔር እስከ ፈቀዳት ቀን ድረስ ትቢያ ይሆናል። የቀደመ ኃጢአቱንም ይቅር ይለዋል። ወደ ቀደመ በደሉም ካልተመለሰ ይህንንም ካደረገ ይህ ፍጹም ንስሐ ነው። አዳምስ ፈጣሪውን ማሰብንና ለፈጣሪው መናዘዝን አልዘነጋም። አንተም ለፈጣሪህ በንስሐ ተናዘዝ፣ በእርሱ ላይና በእጁ ሥራ ላይም በደልን አታብዛ። እነርሱ ሥጋውያንና ደማውያን ስለሆኑ የፈጠራቸው እግዚአብሔር ድካማቸውን ያውቃልና፣ ነፍሳቸውም ከተለየች በኋላ ሥጋቸው እግዚአብሔር እስከ ፈቀዳት ቀን ድረስ ትቢያ ይሆናል። ምዕራፍ 5 የፈጠረህን እወቀው፣ ያጸናህና ያዳነህ የእስራኤልን ቅዱስም አትርሳው። አንተ መሬት ስትሆን
በመልኩና በምሳሌው ፈጥሮሃልና ደስ ይልህ ዘንድ ምድርንም ትቆፍራት ዘንድ በገነት አኖረህ። ትእዛዙንም ባፈረስክ ጊዜ ከዚያ ከገነት አሜኬላና እሾህ ወደምታበቅል በአንተም ምክንያት ወደ ረገማት ወደዚች ምድር አወጣህ። አንተ ምድር ነህና እርሷም ምድር ናትና፣ አንተ ትቢያ ነህና እርሷም ትቢያ ናትና፣ አንተ መሬት ነህና እርሷም መሬት ናትና፣ ከእርሷም ትመገባለህ፣ ወደ እርሷም ትመለሳለህ። ያስነሳህ ዘንድ እስኪወድ ድረስ ትቢያ ትሆናለህና የሠራኸውን በደልና ኃጢአት ሁሉ ይመረምርልሃል። ያን ጊዜ የምትመልሰውን እወቅ። በዚህም ዓለም የሠራኸውን ክፉውንና በጎውን አስብ። ክፉ ይበዛ እንደሆነ ወይም በጎ ይበዛ እንደሆነ መዝን። ምክርም በጎ ነገርንም ብታበዛ ሙታን በሚነሱበት ቀን ደስ ይልሃልና ሐሴት ታደርግ ዘንድ ለአንተ መልካም ይሆንልሃል። ክፉ ሥራን ብታበዛ ግን ወዮልህ። እንደ እጅህ ሥራና እንደ ልቦና ክፋት ፍዳህን ትቀበላለህና በባልንጀራህ ክፉ እንደ ሠራህበት እግዚአብሔርንም እንዳልፈራኸው እንደ ሥራህ ፍዳህን ትቀበላለህና። ባልንጀራህንም ብትከዳው በእግዚአብሔርም ስም በሐሰት ብትምል እንደ ሥራህ ፍዳህን ትቀበላለህና። ለባልንጀራህ በማስመሰል ቃልህን በሐሰት እውነተኛ እንዲሆን ታደርጋለህና፣ አንተ ግን ሐሰት እንደ ተናገርህ ታውቃለህ። ከአንተ ጋር ያሉትንም እያሳመንህ ቃልህ እውነት እንደሆነ ታጸናለህ። እውነት ያልሆነ ነገርንም ታበዛለህ፣ እንደ ሥራህም ፍዳህን ትቀበላለህ። የማትሰጠውን ለባልንጀራህ እሰጥሃለሁ እያልህ ባልንጀራህን ትክደዋለህ። በንጹሕ ልቦናህም እሰጥሃለሁ ባልህ ጊዜ አጋንንት እንደ ውሾች ደጅ ይጠኑሃል፣ ሁሉንም ያስረሱሃል። ብትነሳም ትሰጥ ዘንድ ብትወድም የማይጠቅምህንና የማትበላውን ገንዘብ ታደልብ ዘንድ የዚህ ዓለም ገንዘብ ያስጎመጅሃል። ይሰበሰባሉ የሚሰበሰቡለትንም አያውቁም ብሏልና። ዳግመኛም ሐሰተኞች የአዳም ልጆች ሚዛንን ሐሰተኛ ያደርጋሉ፣ እነርሱስ መቼ ከከንቱ ወደ ከንቱ ይሄዳሉ ብሏልና። ሰዎች ሆይ ሚዛንንና ላዳንን በማሳበል የሌላውንም ገንዘብ በመስረቅና በአመፅ ወደ ገንዘባችሁ መጨመር፣ የባልንጀራችሁንም ገንዘብ የባልንጀራችሁንም እርሻ በመድፈር ለባልንጀራችሁ ያይደለ ለራሳችሁ ትርፍ በምታደርጉት ሁሉ አመፅን ተስፋ አታድርጓት። ይህንንም ብታደርጉ እንደ ሥራችሁ ትቀበላላችሁ። ሰዎች ሆይ በሚገባ በእጃችሁ ሥራ ተመገቡ እንጂ ቅሚያን አትታመኗት። በማይገባ ያለ ፍርድ በመቀማትና በመንጠቅ የሰውን ገንዘብ ትበሉ ዘንድ አትውደዱ። ብትበሉበትም አያጠግባችሁም። ብታደልቡትም በምትሞቱበት ጊዜ ለሌላ ትተውታላችሁ እንጂ አይጠቅማችሁም። ገንዘባችሁም ቢበዛ ልቦናችሁን አታኩሩ። የኃጢአተኞች ሰዎች ገንዘብ ከምድጃ እንደሚወጣ ነፋስም እንደሚወስደው እንደ ጢስ ነውና፣ ከብዙ የኃጢአተኞች ገንዘብ በእውነት ያለ ጥቂት ገንዘብ ይሻላል። ምዕራፍ 6 የምትሞቱበትን ቀን አስቡ። ነፍሳችሁ ከሥጋችሁ በምትለይበት ጊዜ፣ ገንዘባችሁንም ለሌላ በምትተዉበት ጊዜ፣ ወደ ማታውቁትም መንገድ በምትሄዱበት ጊዜ የምትመጣባችሁን አስቧት። የሚቀበሏችሁም ክፎች ናቸው፣ በመልካቸውም ጥፎች ናቸው፣ በግርማቸውም የሚያስፈሩ ናቸው። ቃላችሁንም አይሰሙም፣ ቃላቸውንም አትሰሙም። የአምላካችሁን የእግዚአብሔርንም ፍቃድ ስላላደረጋችሁ በለመናችኋቸው ጊዜ አይመልሱላችሁም። ስለዚህም እጅግ ያስፈራችኋል። አጋንንትን ይፈሯችኋልና የእግዚአብሔርን ፈቃድ በሚፈጽሙ ሰዎች ግን ፍርሃት የለባቸውም። በኃጥአን ነፍሳትም አጋንንት ይዘባበቱባቸዋል። ይህን ዓለም ስለ ናቁት እጅግ ደስ ያሰኛቸዋልና የጻድቃን ሰዎች ነፍሳት በመላእክት ይባቤ ደስ ይላቸዋል። የኃጥአን ነፍሳትን ግን ክፉዎች መላእክት ይቀበሏቸዋል። የጻድቃንን ነፍሳት ያረጋጓቸው ዘንድ ከእግዚአብሔር ይላካሉና የጻድቃንንና የደጋጎች ነፍሳትን የምሕረት መላእክት ይቀበሏቸዋል። የኃጥአንን ነፍሳት ግን ክፉዎች አጋንንት ይቀበሏቸዋል፣ በኃጥአን ነፍሳት ይዘባበቱባቸው ዘንድ ከዲያብሎስ ይላካሉና። ኃጥአን ወዮላችሁ! የምትሞቱባት ቀን ሳትደርስባችሁ ለራሳችሁ አልቅሱ። ከሞታችሁ በኋላ ያለፈው ዘመናችሁ አይመለስም። ነገር ግን ወደ እግዚአብሔር ፊት በደረሳችሁ ጊዜ ያለ መከራና ያለ ደዌ በደስታ ትኖሩ ዘንድ ዘመናችሁ ሳያልፍ ባላችሁበት ንስሐ ግቡ። ከእግዚአብሔር ወደሚያርቅ ከንቱ ፈቃድ እንዳይስባችሁ።
በእናንተ ንጹሕ ነቀፋና መቀማጠል፣ መብልንና ደስታን መውደድ አይገኝባችሁ። ያለ ልክ የጠገበች ሰውነት የእግዚአብሔርን ስም አታስብምና የዲያብሎስ መንፈስ ያድርባታል እንጂ በእርሷ የሕይወት መንፈስ አያድርባትም። ሙሴ ያዕቆብ በልቶ ጠገበ፣ ወፈረም፣ ሰባ ሰፋም፣ የፈጠረው እግዚአብሔርንም ተወው፣ ሕይወቱም ከእግዚአብሔር ራቀ ብሎ እንደተናገረ ያለ ልክ የሆድ ጥጋብ እንዳለሌ ፈረስ መሆን ነውና ያለ ልክ መብላትና መጠጣት ማመንዘርም እንደ ምድረ በዳ እሪያ መሆን ነውና። በልክ የሚበላ ግን በእግዚአብሔር መሠረት የጸና ይሆናል፣ እንደ አድማስም ድንጋይ አጥርም እንዳለው ግንብ ይጸናል። ኃጢአተኛ የሚያባርረው ሳይኖር ይሸሻል ተብሏልና፣ ጻድቅ ግን እንደ አንበሳ ዘሎ ይኖራል። እግዚአብሔርን የማይወዱ ሰዎች ግን ቃሉን አይጠብቁም፣ ልቦናቸውም የቀና አይደለም። እግዚአብሔርም በምድር ሳሉ እንዳያርፉ በመንቀጥቀጥና በፍርሃት ገንዘባቸውንም በመንጠቅ ቁጥሩም በሌለው ብዙ መከራ ተይዘው ከጌቶቻቸው እጅ እጃቸውን በሰንሰለት ታስረው ከመከራውም ያረፉ እንዳይሆኑ አኗኗራቸውም በሰላም እንዳይሆን በተለያዩ የሚያስደነግጡ መከራዎች ሳሉ ሐዘንንና ድንጋጤን ያመጣባቸዋል። ምዕራፍ 7 ዳዊት በእግዚአብሔር አመንሁ አልፈራም፣ ሰው ምን ያደርገኛል ብሎ እንደተናገረ በእግዚአብሔር በሚያምኑ ሰዎች ግን ፍርሃትና ድንጋጤ የለባቸውም። ዳግመኛም አለ፣ አርበኞች ቢከቡኝ እኔ በእርሱ አመንሁ። እግዚአብሔርን አንዲት ነገር ለመንሁት፣ እርሷንም እፈልጋለሁ። በእርሱም ያመነ ለዘላለሙ በሕይወት ይኖራል፣ ከክፉ ነገርም የተነሣ አይፈራም። በእግዚአብሔር አምኖ ያፈረ ሰው ማን ነው? ጠርቶትስ ቸል ያለው ማን ነው? የወደደኝን እወደዋለሁ፣ ያከበረኝንም አከብረዋለሁ፣ ወደ እኔ የተመለሰውንም እጠብቀዋለሁ ብሎአልና እርሱን ተስፋ አድርጎ ያፈረ ሰው ማን ነው? የባልቴቲቱን ሰውነት አድኑ። በክፉ ነገር ከሚቃወማችሁ ሁሉ እግዚአብሔር ያድናችሁ ዘንድ አድኗቸው፣ ጠብቋቸውም። ከእናንተም በኋላ ልጆቻችሁን ያድናቸዋል። የጻድቃን ልጆች ይባረካሉና አትርፈውም ይሰጣሉ እንጂ እህልን አይቸገሩም። ምዕራፍ 8 ኢዮብ በእግዚአብሔር አመነ፣ ፈጣሪው እግዚአብሔርን ማመስገንን ቸል አላለምና የአዳም ልጆች ጠላት ዲያብሎስ ካመጣበት መከራውም ሁሉ አዳነው። በደረሰበትም መከራ ልቡን አላሳዘነም። ነገር ግን እግዚአብሔር ሰጠ፣ እግዚአብሔርም ነሣ፣ እግዚአብሔርም እንደወደደ ሆነ። በሁሉም በሰማይና በምድር የእግዚአብሔር ስሙ የተመሰገነ ይሁን አለ። እግዚአብሔርም የኢዮብ ልብ ንጽሕት እንደሆነች ባየው ጊዜ እግዚአብሔር በብዙ ክብር ተቀበለው። ከቀደመ ገንዘቡ ይልቅ የሚበዛ ገንዘብን ሰጠው፣ እጅግ ትዕግሥተኛ ሆኗልና። የደረሰበትን መከራ ሁሉ ስለ መታገሱ ከቁስሉ ፈወሰው። እንዲሁም እናንተ ወደ እናንተ ከሚላኩ ጠላቶች ብትታገሱ ብፁዓን ትሆናላችሁ። ታገሱ። እግዚአብሔር ከሚጠሏችሁ ሰዎች ለእናንተና ከእናንተም በኋላ ለልጆቻችሁና ለልጅ ልጆቻችሁ መጠጊያ የሆናችሁ ዘንድ ከመጣባችሁ መከራ የተነሣ ልቦናችሁን አታሳዝኑ። እመኑት፣ እርሱም መጠጊያ ይሆናችኋል። ጥሩት፣ ይሰማችኋልም። ተስፋ አድርጉት፣ እርሱም ይቅር ይላችኋል። ለምኑት፣ እርሱም አባት ይሆናችኋል። አስቴርንና መርዶክዮስን፣ ዮዲትንና ጌዲዮንንም፣ ባረቅንና ዲቦራንም፣ ሶምሶምንና ዮፍታሔንም በእግዚአብሔር ለማመን የጨከኑ ጠላቶቻቸውም ድል ያልነሷቸው እንደነርሱ ያሉ ሌሎችንም አስቡ። እግዚአብሔር እውነተኛ ነውና ፊት አይቶም አያዳላምና በእነርሱ ላይ ክፉ ያደርጉ ዘንድ የወደዱ ክፉን ተቀበሉ። የሚፈሩትንና ጽድቅን የሚያደርጉትን ሁሉ ግን ነፍሶቻቸውን ይጠብቃል፣ ክብርንና ባለሟልነትንም ይሰጣቸዋል። በመግባታቸውና በመውጣታቸው፣ በሞታቸውና በሕይወታቸው፣ በመቀመጣቸውና በመነሳታቸውም ደስ ያሰኛቸዋል። እርሱ ያድናልና ይገላልምና፣ እርሱ ይገርፋል ይቅርም ይላል። እርሱ ያደህያል ባለጸጋም ያደርጋል። እርሱ ያዋርዳል ያከብራልም። ምዕራፍ 9 በሰማይም ያለ ቢሆን በምድርም ያለ ቢሆን ረቂቅም ቢሆን ግዙፍም ቢሆን ሁሉም የእርሱ ነው። ሁሉም በሥርዓቱ ጸንቶ ይኖራል። ከዓለሙ ሁሉ ፈጣሪ ሕግና ትእዛዝ የሚተላለፍ የለም። በሰማይ የሚበር የንስር ፍለጋ ቢሆን ወደ ወደደበት መሄጃውን እርሱ ያዛል።
የእባብንም ጎዳና በዓለት ውስጥ እርሱ ወደ ወደደበት ያዛል። የመርከብንም ጎዳና በባሕር ውስጥ ከእግዚአብሔር ብቻ በቀር ጎዳናውን የሚያውቀው የለም። የጻድቅም ነፍስ የኀጥንም ነፍስ ብትሆን ከሥጋዋ ከተለየች በኋላ ከእግዚአብሔር ብቻ በቀር ነፍስ የምትሄድበትን ጎዳና የሚያውቅ የለም። በምድረ በዳ ወይንም በተራራም ትዞር እንደሆነ የምትዞርበትን ማን ያውቃል? እንደ ወፍም ትበር እንደሆነ በተራራውም ንቃቃት ላይ እንደሚወርድ እንደ አርሞንዔምም ጠል ትሆን እንደሆነ እንደ ጥልቅ ነፋስም ትሆን እንደሆነ ጎዳናውን እንደሚያቀና መብረቅም ትሆን እንደሆነ በጥልቁ ላይም እንደሚያበሩ ከዋክብትም ትሆን እንደሆነ በጥልቁ መካከል እንደሚከመር እንደ ባሕር ዳር አሸዋም ትሆን እንደሆነ በባሕሩም ጥልቅ ዳርቻ እንደ ጸና እንደ አድማስ ድንጋይም ትሆን እንደሆነ በውሃ መፍሰሻ እንደ በቀለች ያማረ ፍሬዋንም እንደምትሰጥ ዛፍ ትሆን እንደሆነ ዋዬ ፀሐይ እንደሚያቃጥለው ነፋስም አንስቶ ወደ አልበቀለበት ወደ ሌላ ቦታ እንደሚወስደው ፍለጋውም እንደማይገኝ እንደ መቃ ትሆን እንደሆነ ፍለጋው እንደማይገኝ እንደ ጉም ሽንትም ትሆን እንደሆነ ማን ያውቃል? የእግዚአብሔርንስ መንገድ ማን ያውቃል? መካሮችስ እነማን ናቸው? ከማንስ ጋር መከረ? የእግዚአብሔር ሐሳቡ ከሰው የተሰወረ ነውና ፍለጋውን ማን ይከተላል? የእግዚአብሔርን ምክሩንና ጥበቡን መመርመር የሚችል ማን ነው? እርሱ ምድርን በውሃ ላይ መስርቷታልና ያለ ካስማም አጽንቷታልና በፍጹም ጥበቡም በሰማይ በነፋስ አጸናው። ተባዕታዊውንም ውሃ እንደ ድንኳን ዘረጋው። ደመናትንም በምድር ላይ ዝናብንም ያዘንቡ ዘንድ አዘዛቸው። ሳርንም ያበቅላል። በእግዚአብሔርም በአንድነት ደስ ይለን ዘንድ ለሰው ምግብ ሊሆኑ ቁጥር የሌላቸው ፍሬዎችን ያበቅላል። እግዚአብሔር ለሰው ልጆች በረከቱን ሁሉ ደስታውንና ጥጋቡንም ይሰጣቸዋል። ይኸውም ጠግበው ከምድር ፍሬ የሰጣቸውን እግዚአብሔርን ያመሰግኑት ዘንድ ነው። ያማረ መጎናጸፊያንም ያለበሳቸውን የሚፈልገውንም በረከት ሁሉ የእግዚአብሔርን ፈቃድ ለሚፈጽሙ ሰዎች የተሰጠ ደስታውንና ተድላውንም ይሰጣቸዋል። የእግዚአብሔርንም ትእዛዝ ለሚጠብቁ ለአባቶቻቸው ባዘጋጀው ማደሪያ በሰማያት ክብርንና መውደድን ደስታንም ይሰጣቸዋል። በአምልኮቱና በፍርዱ ለኖሩ ሕጉን ይጠብቁ ዘንድ ሥርዓቱንም ይሹ ዘንድ ለጠበቃቸውና ለመገባቸው ላሳደጋቸውና ላከበራቸው ከእርሱም ትእዛዝ ላልወጡ ክብርንና ሞገስን ይሰጣቸዋል። እኔም ጠላቶቻቸውን በማድከም ሰውነታቸውንም በመጠበቅ እግዚአብሔር በዚህ ዓለም ለወዳጆቹ የሚያደርገውን አየሁ። ሁሉንም እንደለመኑት ይሰጣቸዋል፣ ፈቃዳቸውንም ይፈጽምላቸዋል። ከእግዚአብሔር ትእዛዝ አትውጡ፣ የእግዚአብሔርንም ፈቃድ ፈጽሙ። እንዳይቆጣባችሁ በአንድ ጊዜም እንዳያጠፋችሁ በቁጣውም እንዳይገርፋችሁ ቀድሞ ከነበራችሁበት ከአባቶቻችሁ ርስትም እንዳትወጡ ማደሪያችሁም እስከ ዘላለሙ ድረስ መውጫ በሌለበት በገሃነም እንዳይሆን ከትእዛዙና ከሕጉ አትውጡ። በእግዚአብሔር ፊት በቆማችሁ ጊዜ ሥራችሁ በጎ ይሆን ዘንድ ነፍሳችሁ ከሥጋችሁ ሳትለይ የፈጣሪያችሁን የእግዚአብሔርን ፍቃድ ጠብቁ። የሰማይና የምድር መንግሥት ለእርሱ ብቻ ነውና፣ ከሃሊነትም መንግሥትም ለእርሱ ነውና፣ መራራነትና ይቅር ማለትም ለእርሱ ብቻ ነው። እርሱ ባለጸጋ ያደርጋልና ያደህያልምና ያዋርዳልምና ያከብራልምና። ዳዊትም ስለ እርሱ እንዲህ ብሎ ተናገረ። ሰው ከንቱን ይመስላል፣ ዘመኑም እንደ ጥላ ያልፋል። አቤቱ አንተ ግን ለዘላለም ትኖራለህ፣ ስም አጠራርህም ለልጅ ልጅ ነው። ዳግመኛም እንዲህ አለ፣ መንግሥትህ የዘላለም መንግሥት ነው፣ አገዛዝህም ለልጅ ልጅ ነው። አንተ መንግሥትን ከሳኦል ወስደህ ለዳዊት ሰጠህ። አንተን ግን የሚሾምህ የለም፣ አንተንም መሻር የሚችል የለም፣ አንተን ማየት የሚችል የለም። አንተ ግን ሁሉን ታያለህ። መንግሥትህም ለልጅ ልጅ ዘመናትን ለዘላለም አይሻርም። እርሱን የሚገዛው የለም፣ እርሱ ግን ሁሉን ይገዛል፣ ሁሉንም ያያል። ያመሰግኑት ዘንድ ያለ ጥርጥርም በቀና ልቦና አምልኮቱን ያውቁ ዘንድ ከፈጠራቸውና ከመገባቸው ካከበራቸውና ካሳደጋቸው ከእግዚአብሔር ብቻ በቀር ለሌሎች አማልክት የሚሰግዱ እንዳይሆኑ እርሱ ሰውን በመልኩና በምሳሌው ፈጥሮታልና ልብንና ኩላሊትን ይመረምራል። እነርሱ ግን የፈጠራቸውን እግዚአብሔርን ማምለክን እምቢ አሉ። ለድንጋይና ለእንጨት
የሰው እጅም ለሠራቸው ለብርና ለወርቅ ይሰግዳሉ። በዚያም በእግዚአብሔር ፊት ይቆም ዘንድ የመሥዋዕታቸው ጢስ ወደ ሰማይ እስኪወጣ ድረስ ይሰውላቸዋል። ጣዖቶቻቸውንም በማምለክ ስለ ሠሩት ኀጢአታቸው ሁሉ ይከሳቸዋል። የተማሩትንም የእግዚአብሔርን ትእዛዝ አልጠበቁም። ነገር ግን ለጣዖት መስገድን፣ የሚገባ ያይደለ የጎደፈ ሥራንም ሁሉ፣ በኮከብ ማሟረትን፣ ጥንቆላንና ጣዖት ማምለክን፣ ክፉ ፈቃድንና እግዚአብሔር የማይወደውንም ሥራ ሁሉ ተማሩ። በእግዚአብሔርና በመላእክቱ ፊት እንዲመሰገኑ ከኀጢአትና ከበደል ሰውነታቸውን ያድኑ ዘንድ እግዚአብሔርን ማመስገንን አልወደዱምና በጎ ሥራ በማምጣት ይህንን ሁሉ ይሠራሉ። ከተቀበሩትና አጥንቶቻቸው ከረገፉበት ከመቃብር ሁሉም በአንድነት በተነሱ ጊዜ ነፍሳቸው በእግዚአብሔር ፊት ራቁቷን ትቆማለች። ነፍሳቸውም ለደጋጎች ሰዎች በተዘጋጀች በብርሃን ቤቶች ትኖራለች። የኀጢአተኞች ሰዎች ነፍስ ግን በጨለማ ትኖራለች። መቃብራትም በተከፈቱ ጊዜ ሥጋቸው ይነሳል። ነፍሳትም ቀድሞ ወደ ተለያዩአቸው ሥጋዎች ይመለሳሉ። ራቁታቸውን እንደተወለዱ በእግዚአብሔር ፊት ራቁታቸውን ይቆማሉ። ከሕፃንነታቸው ጀምሮ እስከዚያ ጊዜ የሠሩት ኀጢአታቸውም ይገለጣል። ኀጢአታቸውን በጫንቃቸው ይሸከማሉ። ጥቂትም ቢሆን ብዙም ቢሆን ኀጢአት ቢሠሩ እንደ ሠሩት ሥራቸው ይቀበላሉ። ምዕራፍ 10 የሙታንን ትንሣኤ ካላመንህ ሳይወለዱ ነፍሳት በክረምት ምን ያህል እንደሚነሱ ስማ። ቀድሞ እፍ እንዳለባቸው የእግዚአብሔር መንፈስ በእነርሱ ላይ ያርፋልና እንዲሞቱም ቀድሞ በቃሉ ያዛቸዋል። ሥጋቸው ፈርሶ ሳለ እርሱ እንደወደደ ይነሳሉ፣ ዳግመኛም ይታደሳሉ። ዳግመኛም ዝናብ በሚወርድ ጊዜ ምድርንም በሚያረካት ጊዜ ይነሳሉ፣ ቀድሞም እንደተሠራላቸው ይኖራሉ። በደማዊት ነፍስ ሕያዋን የሚሆኑትንና በምድር ላይ የሚንቀሳቀስ ውሃም የሚያስገኛቸው ሁሉ እርሱ አዟልና ተፈጠሩ። የእግዚአብሔርም መንፈስ በውሃው ላይ ይሰፍ ነበርና በመንፈሱና በቃሉም ደማዊት ነፍስ ትሰጣቸዋለች። ሙታን አይነሱም የምትል አንተ ልበ ዕውር እስኪ ተመልከት። በመንፈሱና በቃሉ ያለ አባትና እናት ይፈጠራሉና። ጥበብ ካለህስ ሙታን በፈጣሪያቸው በእግዚአብሔር ቃል አይነሱም እንዴት ትላለህ? አንተስ ንስሐ ግባ፣ ወደ እምነትህም ተመለስ። በመቃብር አመድና ትቢያ የሆኑ ሙታን በእግዚአብሔር ቃል ይነሳሉና ቀድሞ ቃሉ እንደተናገረ ከእግዚአብሔር በተገኘ በይቅርታ ጠል ይነሳሉ። ያም ቃል ሁሉን ዞሮ ሙታንን እንደወደደ ያስነሳቸዋል። ተነስተህም በፊቱ እንደምትቆም እወቅ። እንደ ሐሳብህም በመቃብር የምትቀር አይምሰልህ። እንዲህ አይደለም። በምድር እንደሠራኸው ሥራ በጎም ቢሆን ክፉም ቢሆን ተነስተህ ዋጋህን ትቀበላለህ። ይህች የፍዳህ ቀን ናትና በትንሣኤም ጊዜ በሠራኸው ኀጢአትህ ሁሉ ፍዳህን ትቀበላለህ። ከሕፃንነትህ ጀምሮ እስከዚያን ጊዜ ድረስ የተጻፈ ዕዳህን ትጨርሳለህ። ኀጢአትህንም ትክድ ዘንድ እንደዚህ ዓለም ሥራ በኀጢአትህ የምታመካኘው ምክንያት የለህም። ሐሰተኛ ቃልህን በፊትህ እውነት እንደምታደርገው የተናገርኸው ሐሰቱንም ነገር እውነት እንደምታደርገው በዚያ የምታመካኘው ምክንያት የለህም። እርሷ የሠራኸውን ክፉ ሥራህን ሁሉ የምታውቅብህ ስለሆነ በፈጣሪዋ በእግዚአብሔር ፊትም የምትገለጥብህ ስለሆነ የእግዚአብሔር ቃሉ በአንተ አድሮ ይናገርብሃልና በዚያም ስለ ሠራኸው ኀጢአትህ ታፍራለህ። በመልካም ሥራቸው ከሚመሰገኑ ጋር ትመሰገን ዘንድ ነው እንጂ በፍርድ ቀን በመላእክትና በሰዎች ፊት እንዳታፍር ወደዚያ ሳትደርስ በዚህ ንስሐ ለመግባት ፍጠን። ከመላእክት ጋር እግዚአብሔርን የሚያመሰግኑ ያለ ኀፍረት ከፈጣሪያቸው ዋጋቸውን ይቀበላሉ፣ ደስም ይላቸዋል። ነገር ግን በሥጋህ በሕይወት ሳለህ በጎ ሥራን ካልሠራህ ከጻድቃን ጋር ዕድል የለህም። ዕውቀት ሳለህ ዋጋና ገበያም ሳለህ አልተዘጋጀህምና ገንዘብም ሳለህ ለተራበው አላጎረስክምና የማይረባ ጸጸት ይሆንብሃል። ልብስም ሳለህ የታረዘውን አላለበስኸውምና ሥልጣንም ሳለህ የተበደለውን አላዳንኸውምና ዕውቀትም ሳለህ ተመልሶ ንስሐ ይገባ ዘንድ ቀድሞ ባለማወቅ የሠራውንም ኀጢአቱን እግዚአብሔር ይቅር ይለው ዘንድ ኀጥኡን ሰው አላስተማርኸውምና ድል መንሣትንም ትችል ዘንድ ኃይል ሳለህ ከሚጣሉህ ከአጋንንት ጋር አልተዋጋህም። ጽናትም ሳለህ በሥጋህ ያለ
የሕፃንነትህ ኃይል ታደክም ዘንድ በዓለም ያለ ሥጋን ለማስደሰት ያይደለ ለጽድቅ ራስህን ታስገዛ ዘንድ አልጾምህም አልጸለይህምም። በዓለም ባለ ደስታ በጣፋጭ ምግቦችና በማለፊያ መጠጥ አይደለም፣ በቀጭን ልብስም በወርቅና በብር በማጌጥም አይደለም፣ በከበሩ በህንደኬ ዕንቁዎች በጳዚዮንና በመርገድ አይደለም። ይህ የሚገባ የሰው ጌጥ አይደለም። ለሰውስ ጌጡ ንጽሕና፣ ጥበብና ዕውቀት፣ ያለ መቅናትና ያለ ምቀኝነት፣ ያለ መጠራጠርና ያለ ጠብ በሚገባ መዋደድ ነው። ባልንጀራህን እንደ ራስህ እየወደድህ ክፉ ባደረገብህ ሰውም ክፉ ነገር ሳታደርግ መከራውን ለታገሱ ሰዎች ወደ ተሰጠ ማደሪያም ትገባ ዘንድ ቅድስት ምድርን በትዕግሥትና በእውቀት በትንሣኤም ጊዜ መንግሥተ ሰማያትን ተስፋ በማድረግ ከወረሷት ሰዎች ጋር ዋጋህን ይሰጥ ዘንድ ነው። ከሞትን በኋላ እንነሳም አትበሉ። ይሄን የሚናገሩና የሚያስቡ ሰዎችን በትንሣኤ ጊዜ እንዳይድኑ ዲያብሎስ ተስፋ ያስቆርጣቸዋልና ትንሣኤም በደረሰችባቸው ጊዜ ያውቃሉ። ኃጢአታቸውን ያስብባቸው ዘንድ ባለማወቅ ኃጢአት የሠሩ ሰዎች በትንሣኤ ጊዜ ፈጽመው ያዝናሉ፣ በዚያች ቀን እንደሚነሱ አላመኑባትምና። ስለዚህም በምድር ላይ እንደ ሠሩት ሥራቸው ክፋት ይወቀሳሉ። በሥጋ በአንድነት የሚነሱባትን የካዷትንም ትንሣኤ ያዩአታል። ሥራቸውንም ስላላሳመሩ ያን ጊዜ ያለቅሳሉ። ቢቻላቸውስ በዚያ የሚያለቅሱ እንዳይሆኑ በዚህ ዓለም ቢያለቅሱ በተሻላቸው ነበር። በዚህ በፈቃዳችን ካላለቀስን በዚያ ያለ ፈቃዳችን ያስለቅሱናል። በዚህ ንስሐን ካላዘጋጀን በዚያ የማይረባና የማይጠቅም ጩኸትንና ለቅሶን እናዘጋጃለን። ከሞት ወደ ሕይወት ከምታልፍ ከዚች ዓለምም ወደ ላይኛዋ መንግሥተ ሰማይ ከዚች ምድራዊት ብርሃንም ወደ ሰማያዊት ብርሃን ትሸጋገሩ ዘንድ መልካም ሥራን አዘጋጁ። የሙታንን ትንሣኤ ከሚያምኑ ሰዎች ጋር በማያልቅ ደስታ በመንግሥተ ሰማይ ደስ ይልህ ዘንድ በምድር ያለች ደስታን እምቢ በላት። ከዛሬ ጀምሮ እስከ ዘላለም አሜን።